እንኳን ለጾመ ፍልሰታ 3ኛ ቀን በሰላም አደረሳችሁ። እንዲሁም ለበዓታ ለማርያም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። በዚች ቀን ታስበው ለሚውሉ ቅዱሳንም ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ ይህ መንፈሳዊ ዝግጅት ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል ስለ ቅድስት በዓታ ለማርያም ይህንን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ቅድስት ድንግል ማርያም ስለመጸነሷ ስለመወለዷና 3 ዓመት ሲሞላት ወደ ቤተ መቅደስ እናትና አባቷ በስዕለታቸው መሰረት ስለማስገባታቸው ከሚያትቱ ቅዱሳት መጻሕፍት ያገኘነውን እነሆ። በእግዚአብሔር ፊት የተወደዱ በምግባር በሃይማኖት ጸንተው ይኖሩ የነበሩ የእመቤታችን ቅድመ አያቶች ቴክታና ጴጥርቃ ይባላሉ። ይህ ቀራቸው የማይባሉ ባለጸጎች፣ የሀብታቸው ብዛት ስፍር ቁጥር አልነበረውም። ከዕለታት በአንደኛው ቀን ቴክታ ወደ ቤተ መዛግብቱ ገብቶ የገንዘቡን ብዛት ሲያይ እኔ መካን አንቺ መካን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። እግዚአብሔር ከኔ ልጅ ባይሰጥህ ሌላ ግብተህ ትወልድ ዘንድ ፈቅጄልሃለሁ አለችው። ይህን እንዳላደርገው አምላክ እስራኤል ያውቃል አላት። በዚህ ያዘኑ ስለ ወዲያኛው ራእይ ታያቸው። ይህም ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አይተው በሀገራቸው ወደ ነበረው ሕልም ፈቺ ሄደው ነገሩት። በእግዚአብሔር መንፈስ የተቃኘው ሕልም ፈችም ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ናት፣ የፀሐዩ ነገር ግን አልተገለጸልኝም አላቸው። እነሱም ይህንን ጊዜ ይፍታው ብለው ወደ ቤታቸው ሄዱ። ከዚህ በኋላ ጴጥርቃ ጸነሰች፣ ወለደች፣ ሄኤሜን አለቻት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ማለት በሃይማኖት በምግባር የጸናች በንጽህና በቅድስና የተሸለመች ቡሩክት ክብርት ደግ ፍጥረት ማለት ነው። ይህችን በምግባር በሃይማኖት ተኮትኮታ ያደገች ሴት አካለ መጠን ስትደርስ ከቤተ ይሁዳ ለተወለደው ኢያቄም ለሚባል ደግ ሰው አጋቧት። ሐናና ኢያቄም በፍቅርና በደስታ ኑሯቸውን ቢመሩም በአያታቸው የደረሰው መካንነት በእነሱም ላይ ደረሰ። በተሰበረ ልብ እግዚአብሔር የሐናን ማኅፀን ይከፍት ዘንድ በጸሎት ይማጸኑት ጀመር። የሐና ጎረቤት የሆነች በዝሙት ሥራ የምትኖር አንዲት ሴት ነበረች። ሐናም ቀረብ ብላ ዛሬ ቤተ እግዚአብሔር እሳለማለሁ ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። ይህች ሴት መልሳ ከአንድም 2 3 የኔ ልብስ አለልሽ፣ ያንን ለብሰሽ ለምን አትሄጅም ብትላት፣ ሐና ግን በኃጢአት ሥራ የተገኘ ልብስ ነው፣ እግዚአብሔር ንጹሕ ባህሪ ስለሆነ ይህ አይሆነኝም ብላ መለሰችላት። ይህችም ሴት ከኃጢአት ሥራዋ ታርማ የጽድቅ ሥራ ለመስራት ከማሰብ ይልቅ ልብ የሚነካ ነገር ተናገረቻት። በምን ምክንያት ልጅ ነሳሽ ብዬ ሳዝን ነበር፣ ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው። በዚህም ንግግሯ ሐና እጅግ አዘነች። በሌላ ጊዜ ከባሏ ከኢያቄም ጋር ቤተ መቅደስ ሄደው መስዋዕት ለማቅረብ ሲሄዱ ሊቀ ካህናቱ ሮቤል የመካኖች መስዋዕት አትቀበል ይላል፣ እናንተ ብዙ ተባዙ ምድርንም ሙሏት ያለውን
የአዳምን ቃል ያስቀራችሁ አይደላችሁምን? እግዚአብሔር ቢጠላችሁ እንጂ ቢወዳችሁማ ልጅ በሰጣችሁ፣ መስዋዕቱንም ለማቅረብ እድል ባገኛችሁ ብሎ መለሳቸው። በዚህም አዝነው ዛፍ ስር ተቀምጠው ሳለ ርግቦች ከልጆቻቸው ጋር ሲጨዋወቱ እጽዋት አብበው አፍርተው አዩ። በዚህ ጊዜ እንዲህ ብለው ጸለዩ። እርግቦችን እንዲራቡ እጽዋትን እንዲያብቡ እንዲያፈሩ የምታደርግ የኛ ተፈጥሮ ከድንጋይ ስለሆነ ነው እንጂ የኛ ተፈጥሮ ከድንጋይ ስለሆነ ነው ልጅ ነሳን ብለው አዘኑ። ከዚህ በኋላ ሐናና ኢያቄም የለመኑትን የማይረሳ የነገሩትን ለማይረሳ አምላክ በዓታቸውን ስዕለታቸውን አስገቡ። ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር አንጣፊ ጋራጅ ይሆናል። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን አንልም፣ ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር በማለት ለመኑ። ሐምሌ 30 ቀን ድንቅ ሕልም ተመለከቱ። ከአንድ ሱባኤ በኋላ መልአኩ ቅዱስ ገብርኤል ደግ ልጅ ትወልዳላችሁ በማለት አበሰራቸው። በፈቃድ እግዚአብሔር በቅዱስ ገብርኤል አብሳሪነት እመቤታችን ነሐሴ 7 ቀን ተጸነሰች። አይሁድ ለምቀኝነት አያርፉምና ከዚህ ቀደም ከነሱ ወገን የሚሆኑ ዳዊትና ሰሎሞን 40 ዘመን እንደ ሰማ ቀልጠው እንደ ገል ቀጥቅጠው ገዙን። ከነሱ ደግሞ የሚወለደውን እንደምን ያደርገን ይሆን ብለው በጠላትነት ተነሱ። በመልአኩ ቅዱስ ገብርኤል ትእዛዝና መሪነት ቅዱስ ኢያቄምና ቅድስት ሐና ወደ ሊባኖስ ተራራ ወጡ። ቅዱስ ዳዊት በመዝሙሩ መሰረቶች በተቀደሱ ተራሮች ናቸው ብሎ እንደተናገረው ከተቀደሱ ወላጆች ግንቦት 1 ቀን በተራራው ላይ ሳሉ እመቤታችን ድንግል ማርያም ተወለደች። ቅዱስ ያሬድ በአንቀጸ ብርሃን ጸሎቱ ጸጋን የተመላሽና የደስታ መገኛ ሆይ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤልና ክንፎቻቸው 6 ከሚሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ። አንቺ ግን የመለኮት ማደሪያ ሆንሽ። የመለኮት ባህሪም ስጋሽን አላቃጠለውም፣ የእሳት ነበልባልን ተሸከምሽ ብሏታል። ቅድስት ድንግል ማርያም የሕፃንነቷ ወራት እስኪፈጸም ድረስ ከአባትና እናቷ ጋር ኖረች። 3 ዓመት ሲሆናት ሆዷ ዘመድ አፏ እህል ሳይለምድ እንደ ስዕለታችን ለቤተ መቅደስ እንስጥ ብለው ይዘዋት ሄዱ። ሊቀ ካህናቱና ሕዝቡም ሲያዩዋት ከፀሐይ 7 እጅ አብርታ ከመብረቅ አስፈርታ የምታበራ ዕንቁ ባህሪ መስላ ታየቻቸው። እነርሱም ይህችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምንስ እናነጥፍላታለን? ብለው ሲጨነቁ ሳለ እመቤታችን ረሃብ ተሰማት። መልአኩ ቅዱስ ሩፋኤል ሰማያዊ ህብስት በመሶብ ሰማያዊ መጠጥ በብርሃን ጽዋ ይዞ ከሰማየ ሰማያት ወርዶ ረቦ ታያቸው። ሕዝቡም ለካህኑ የወረደ ክብር መስሏቸው እጅ ነስተ ተቀበለው አሉት። ካህኑ ሊቀበል ሲል ራቀበት። ሐና ልጇን ታቅፋ ክብሩን ለመቀበል ፈቀቅ ብላ ብትቀመጥ እንደረበበ ቀረ። ከዚህ በኋላ ለሕፃኑ የወረደ ክብር እንደሆነ ማን ያውቃል? ለብቻዋ ትተሻት ፈቀቅ በያሏት እንደተባለችውም አደረገች። በዚህ ጊዜ መልአኩ ቅዱስ ሩፋኤል ወረደ፣ በአንድ ክንፉ ጋረዳት፣ በአንደኛው አጎናጽፎ ህብስቱን መግቧት፣ ወይኑን አጠጥቷት ወደ ሰማይ አረገ። እስራኤላውያንን ከሰማይ መና እየወረደ የመገባቸው ልዑል እግዚአብሔር እመቤታችንንም በመልአኩ አማካኝነት መገባት። የምግቧ ነገር ከተሳካ በቤተ መቅደስ ትኖር ብለው ታኅሳስ 3 ቀን ወደ ቤተ መቅደስ አስገቧት። ይህም ዕለት ቤተ ክርስቲያናችን ወር በገባ በ3ኛው ዕለት በዓታ ለማርያም ብላ ታከብራለች።
ከእመቤታችን ረድኤት በረከት ሁላችንም ተካፋዮች አድርገን አሜን። የእመቤታችን የቅድስት ድንግል ማርያም ተአምር። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸውን የእመቤታችንን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህን ነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል እመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋንም በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከሷ አብራክ እንድትከፈል ከሔዋን ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ማርያም ክብሯ፣ ልዕልናዋ፣ ምስጋናዋ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነው የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ስጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህሪያት የተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታቸው ስለሆነች በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ አይታወቅ። በሰማይ ያሉ መላእክት ይደረግ ይሁን ይበሉ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን በፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ
እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ሃሌሉያ። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሶስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁ ለሚያጸናን ለመንፈስ ቅዱስ እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባል። እግዚአብሔር የባህሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተስርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ካንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ነው። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ ብርታለችና ይህችም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋው ደሙን ይቀበል። ስጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ስጋው ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ሆኑ። እኛም የነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የእመቤታችን የድንግል ማርያም የምስጋናዋን ጸሎት መልክዓ ኤዶም እናሰማለን። ይህ ጸሎት ለእመቤታችን ከምናቀርበው የምስጋናና የልመና ጸሎት አንዱ ሲሆን በተለይም በገዳም ያሉ አባቶችና እናቶች ሁልጊዜ የሚጸልዩት
ታላቅ ጸሎት ነውና ሁላችንም እስከ መጨረሻው በመስማት የድንግል ማርያም በረከት ረድኤቷ ተካፋይ እንሁን። ለዝክረ ስምኪ በአምሃ እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ እኮን። የኔ የአገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጭኝ። ለዝክረ ስምኪ ሐሊብ እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ ርግቤ ርግቤ እያለ የሚያመሰግንሽ የጥበበኛው ሶሎሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ። ከብዙ በጎ በጎ ስራዎች አንዱ መስጠት ነውና። ልብኪ የዋህ እመቤቴ ማርያም ሆይ ኃጥእን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው እኮን። ድንግል እመቤቴ ሆይ ስለዚህም ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔን ጭንቀቴን አንቺ ታውቂያለሽና። ከመከማኪ ማርያም እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታት ወገን ቢሆን ከቶ እንዳንቺ የምወደው ማንም የለ። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረግው በአንቺ ከመታመን በቀር ስራዬ ኃጢአት ብቻ ሆኗልና ለእርዳታ የፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመሄድበት ጎዳና በማድርበት ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመን ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። ሀበ ሆርኩ ሁሪ እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበት በዚያ ቸርነትሽ ጠባቂ ሆነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውን አንድ ባንድ ዘርዝሪ። እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ እምኃጢአት ታደርጊ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። ነኤ ማርያም እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ የዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። ነኤ ማርያም ሆይ እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ እኮን። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። ነኤ ማርያም እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት
የቅዱስ ቁርባንን አዝመራ ያፈራሽ ገራይት ሆይ ከትጉሃን መላእክት ጋራ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮ የወደዳትን መልሳ ታጠፋዋለች። በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ስራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። ንኤ ማርያም እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙት የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ኦ ወዮ ትተይኝ ሆን? ኦ ወዮ ትንቂኝ ሆን? እንግዲያ የልቤን ሐዘን ለማን ነግረው ይሆን? ንኤ ማርያም እመቤቴ ማርያም ሆይ የመለኮት የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱ ሁሉ ማሪኝ፣ ይቅር በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማን እሱ የሚፈርድብኝ? በስጋና በነፍስ የሚፈርድ ልጅሽ ነውና። እስእለኪ እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጭ ዘንድ ማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከኔ አስወግጅ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ ይገኝ ዘንድ እኔ በደለኛው አገልጋይሽ ማልድሻለሁ። እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህ ዓለም ፍለጋ በመከተል እኔ ኃጥኡ ጎስቋላው አገልጋይሽ አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናት ሆይ አረጋጊኝ እንጂ አትተይኝ። እመቤቴ ማርያም ሆይ በመሴሰንና የዝሙት ሥራ በመስራት ሐሰት በመናገር አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብ በጥርኝ ውሃ ገነት ለመግባት በቅቷልና። ርኅሩኃ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል እኮን። ድንግል እመቤቴ ሆይ ሁል ጊዜ በጎ በጎ ነገርን አድርግልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሽኝ። እናንተ በዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷ ጥላ ስር የተጠለለ ዘማዊ ወይም ሴሰኛ ቢሆን ፍጹም ድንግል ይሆናልና። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔን ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩሩሃ እናት ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ። እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸናለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ እርጅናዬን በወጣትነት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረኮን። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትንና ዕጣንን እንዲሁ ቅዱስ ቁርባንን በማቅረብ ጊዜ
እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችን ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘን የታረጋጊ ዘንድ ፈጥነሽ ወደ እኔ ነይ። ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ እኮን። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቶ ነሽ እኮን። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሎ ያገኙሽ መንግሥተ ሰማይ ነሽ እኮ። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽ ወይን ጣዕምም ልቦና ይደሰታል። እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው ይሆንሽ፣ አንቺንም መልካም ፍሬ ያፈሩ። ድንግል እመቤቴ ሆይ ለደካማው መጠጊያ ተራራ ነሽና ጻድቅስ በበጎ ስራው ይድናል። እንደኔ ያለ ኃጥእ ግን መሸሻው መጠጊያው ካንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጽሐፍት እንደተናገሩት ወይም እንደሚያስረዱት የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቶ ሙዳይ አንቺ ነሽ። የሚወዱሽ የሚያከብሩሽ ሁሉ በረከትሽን ያገኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። የአብ ሙሽራው ማርያም ሆይ ሰላምታ ይገባሻል። የወልድ እናቱ ማርያም ሆይ ሰላምታ ይገባሻል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህ ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ። ከመከራ ሥጋ ከመከራ ነፍስ ሰውሪን ለዘላለሙ አሜን። የክርስቶስ ቤተሰቦች ከእናታችን ከድንግል ማርያም በረከት ረድኤት ያሳትፈን። ጾሙን የበረከት የፍቅር የሰላም የድህነት አምላካችን እግዚአብሔር ያድርግልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።